3.2 ቤዚክ ሊሚት ቲዮረም በዚህ ቶፒክ ላይ የምንመለከተው ስለ ቤዚክ ሊሚት ቲዮረም ዋና ዋና የሊሚት ቲዮረሞችን ነው የምንመለከተው ማለት ነው። ሶ ቲዮረም 3.2.1 if m and b are any constants then limit of mx plus b when x approaches to a is equals to ma plus b m የተኛውም ቁጥር ብትሆንና m እና b የሆነ ኮንስታንት ነበር ቢሆኑ ሊሚት ኦፍ ዚስ ፋንክሽን የmx ፕላስ b ፋንክሽን ሊሚቱ ኤክስ ቦታ ኤን መተካት ነው በቀጥታ። ሶ ይሄ ሊኒየር የሊኒየር ፋንክሽን ቲዮሬም በመባል ይታወቃል። ሶ ሊኒየር ፋንክሽን ቲዮሬም ላይ እንዴት ነው የምናደርገው? ኤክስ ቦታ ቀጥታ ኤን በመተካት እናገኛለን ማለት ነው። ይሄ የመጀመሪያው የሊሚት ቲዮሬም ነው። ሁለተኛው የሊሚት ቲዮሬም ቲዮሬም 3.2.2 if c is a constant then for any number a limit of x approaches to a for c is equals to c ሲ ኮንስታንት ነምበር ብትሆን ወይም ለኮንስታንት ፋንክሽኖች ሁሌ ሊሚታቸው ራሷ ሲ ናት የምትሆነው፣ ለውጥ አይኖርም። ፋንክሽኑ ኮንስታንት ሲሆን ማንኛውንም ቁጥር ብንጠጋ ኤክስ ማንንም ብትጠጋ ሲ አትቀየርም ማለት ነው። ምክንያቱም አሁን እንዲህ አይነት ፋንክሽኖች እንደዚህ ስለሆኑ ኤክስ ወዴትም ብትሄድ ዋዩ ወይም እዚህ ጋር ያለው ቫልዩ አይቀያየርም። ሌላ የምትጠጋው ቁጥር የለም። ተመሳሳይ ቁጥር ወይ አንድ ቁጥር ብቻ ነው የሚጠጋው ማለት ነው። ሶ ያም ቁጥር የኮንስታንት ኢትሰልፍ ነው፣ ኮንስታንቱን እራሱ ነው። ይሄኛው የቲዮሬም ኦፍ ኮንስታንት የኮንስታንት ቲዮሬም ይባላል ማለት ነው። ቲዮሬም 3.2.3 if limit of f of x when x approaches to a is l እና limit of g of x when x approaches to a is m ለምሳሌ የኤፍ ኦፍ ኤክስ ኤክስ ወደ ኤ ስትጠጋ ሊሚቱ ኤል ቢሆን እና የጂ ኦፍ ኤክስ ኤክስ ወደ ኤ ብትጠጋ ሊሚቱ ኤም ቢሆን አንደኛ ሊሚት ኦፍ ኤፍ ኦፍ ኤክስ ፕላስ ኦር ማይነስ ጂ ኦፍ ኤክስ ዌን ኤክስ አፕሮችስ ቱ ኤ እኩል ይሆናል ሊሚት ኦፍ ኤፍ ኦፍ ኤክስ ዌን ኤክስ አፕሮችስ ቱ ኤ ፕላስ ኦር ማይነስ ሊሚት ኦፍ ጂ ኦፍ ኤክስ ዌን ኤክስ አፕሮችስ ቱ ኤ ኢዝ ኢኳልስ ቱ ኤል ፕላስ ኦር ማይነስ ኤም ማለት ነው። ይሄ ማለት ምን ማለት ነው? ሁለት ፋንክሽኖችን ደምረን ሊሚታቸውን መፈለግና የእያንዳንዳቸውን ሊሚት መደመር እኩል ነው። ሁለት ፋንክሽኖች ቢሰጡና ደምረን ሊሚታቸውን ብንፈልግ እና የእያንዳንዳቸውን ሊሚት በተለይ ፈልገን ብንደምር የምናገኘው ቫልዩ እኩል ነው ማለት ነው። ስለዚህ እያንዳንዳቸውን በተለይ ፈልገን ሊሚቱን መደመር እንችላለን። አዲሽን እና ሰብስትራክሽን ላይ ቀጥታ መደመር እንችላለን ማለት ነው። ሁለተኛው ሊሚት ኦፍ ኤፍ ኦፍ ኤክስ ታይም ጂ ኦፍ ኤክስ ዌን ኤክስ አፕሮችስ ቱ ኤ እኩል ነው ሊሚት ኦፍ ኤፍ ኦፍ ኤክስ ዌን ኤክስ አፕሮችስ ቱ ኤ ሲባዛ ሊሚት ኦፍ ጂ ኦፍ ኤክስ ዌን ኤክስ አፕሮችስ ቱ ኤ እኩል ነው ኤል ሲባዛ ኤም። በዛው መንገድ በማልቲፕሊኬሽን ላይም ተመሳሳይ ነው ማለት ነው። ሁለት ፋንክሽኖችን አባዝተን ሊሚታቸውን መፈለግና የእያንዳንዳቸውን ሊሚት ማባዛት ሲሚላር ቫልዩ አለው፣ ተመሳሳይ ዋጋ ነው የሚመጣው ማለት ነው። ሶ የእያንዳንዳቸውን ሊሚት ፈልገን ሊሚቱን ማባዛት እንችላለን። የኮምቢኔሽኑን ሊሚት ብንፈልግም ወር ደግሞ እያንዳንዳቸውን ሊሚት ብናባዛም ለውጥ አይመጣም። ሊሚት ኦፍ ጂ ኦፍ ኤፍ ኦፍ ኤክስ ኦቨር ጂ ኦፍ ኤክስ ዌን ኤክስ አፕሮችስ ቱ ኤ እኩል ነው ሊሚት ኦፍ ኤፍ ኦፍ ኤክስ ዌን ኤክስ አፕሮችስ ቱ ኤ ኦቨር ሊሚት ኦፍ ጂ ኦፍ ኤክስ ዌን ኤክስ አፕሮችስ ቱ ኤ። ኤፍ ኦፍ ኤክስን ለጂ ኦፍ ኤክስ አካፍለን ሊሚቱን መፈለግና የእያንዳንዱን ሊሚት ፈልገን ማካፈል ሲሚላር ቫልዩ አለው። ማልቲፕሊኬሽን ዲቪዥን ላይም ተመሳሳይ ነው ማለት ነው። ዲቪዥን ላይም ማልቲፕሊኬሽን ላይም የእያንዳንዱን ሊሚት አግኝተን ወይ ማባዛት ወይ ማካፈል እንችላለን። ነገር ግን ዲቪዥን ጊዜ ኤም መሆን አለባት ዲፍረንት ፍሮም ዜሮ፣ ከዜሮ የተለየች ቁጥር መሆን አለባት ማለት ነው። ሌላኛው ቲዮሬም 3.2.4 ነው። ኢፍ ሊሚት ኦፍ ኤፍ ኦፍ ኤክስ ዌን ኤክስ አፕሮችስ ቱ ኤ ኢዝ ኤል ሊሚት ኦፍ ኤፍ ኦፍ ኤክስ ኤክስ ወደ ኤ ስትጠጋ ኤል ቢሆን እና ኤን ኢዝ ኤኒ ፖዚቲቭ ኢንቲጀር ኤን ደግሞ ማንኛውም ፖዚቲቭ ኢንቲጀር ቢሆን ዜን ሊሚት ኦፍ ኤፍ ኦፍ ኤክስ ዘ ፓወር ኦፍ ኤን ዌን ኤክስ አፕሮችስ ቱ ኤ ኢዝ ኤል ዘ ፓወር ኦፍ ኤን። ኤፍ ኦፍ ኤክስን በኤን ፓወር አድርገን ሊሚቱን ብንፈልግና የኤፍ ኦፍ ኤክስን ሊሚት ኤልን ዘ ፓወር ኦፍ ኤን ብናደርግ ተመሳሳይ ቫልዩ ነው የምናገኘው። ያ ማለት ኤፍ ኦፍ ኤክስን ዘ ፓወር ኦፍ ኤን ብለን ሊሚቱን ብንፈልግም ወይም ደግሞ የኤፍ ኦፍ ኤክስን ሊሚት ብቻ አግኝተን ዘ ፓወር ኦፍ ኤን ብናደርግም ዋጋው አንድ ነው፣ ኢኳል ነው ማለት ነው። ይሄ ቲዮሬም 3.2.4 ነው። ቲዮሬም 3.2.5 ምንድነው የሚለው? ኢፍ ሊሚት ኦፍ ኤፍ ኦፍ ኤክስ ዌን ኤክስ አፕሮችስ ቱ ኤ እኩል ነው ኤል ቢሆን ዜን ሊሚት ኦፍ ኤክስ አፕሮችስ ቱ ኤ ኦፍ
nth root of f of x is equals to nth root of l የኤፍ ኦፍ ኤክስ ሊሚት ኤል ቢሆን እና ኤፍ ኦፍ ኤክስን ኤንዝ ሩት ውስጥ አስገብተን ሊሚቱን ብንፈልግና ኤልን ኤንዝ ሩት ውስጥ ብናስገባ የምናገኘው ዋጋ ተመሳሳይ ነው፣ ከሱ ጋር እኩል ነው ማለት ነው። ኢፍ ኤል ኢዝ ግሬተር ዛን ዜሮ፣ ነገር ግን ኤል ከዜሮ ከበለጠች ኤን ምን መሆን አለባት? ፖዚቲቭ ኢንቲጀር መሆን አለባት። ኤን ኤኒ ፖዚቲቭ ኢንቲጀር መሆን ትችላለች። ኤል ከዜሮ ግሬተር ዛን ከሆነች ኤኗ ማንኛውም ፖዚቲቭ ኢንቲጀር መሆን ትችላለች። ኦር ኢፍ ኤል ኢዝ ሌስ ዛን ኦር ኢኳልስ ቱ ዜሮ፣ ኤል ከዜሮ የሚያንስ ከሆነ ኤን ኢዝ ፖዚቲቭ ኦር ኢንቲጀር መሆን አለባት ማለት ነው። ምክንያቱም ሩት ውስጥ ኤን ኦር ኢቨን ሆና ሩት ውስጥ ኔጌቲቭ ነምበር ማግባት ስለማይችል ማለት ነው። ቲዮረም 3.2.6 if f እና g are functions such that limit of g of x when x approaches to a is l እና limit of f of x when x approaches to a is f of l, then limit of f of g of x when x approaches to a እኩል ነው f of the function of limit of g of x when x approaches to a እኩል ነው f of l ይሆናል ማለት ነው። ለምን እዚህ ጋር የተጠየቅነው limit of f of g of x አይደል? when x approaches to a ነው። ይሄ ማለት ከምን ጋር እኩል ነው? f of limit of this limit of g of x ጋር እኩል ነው ማለት ነው። limit of f of g of x ን ይሄ የኮምፖዚሽን ፋንክሽኑ ሊሚት f of ውስጥ ኢነር ፋንክሽኑ ጋር እኩል ነው f of limit of g of x limit of g of x ማን ነው? l ናት አይደለ? ስለዚህ f of l ማለት ነው ከf of l ጋር እኩል ነው ማለት ነው። ኤግዛምፕል 3.4 ኢቫሉዌት ዘ ፎሎዊንግ ሊሚት፣ የሚከተሉትን ሊሚቶች ኢቫሉዌት አድርጉ። a ሊሚት ኦፍ 3x ስኩዌር ማይነስ 2x ፕላስ 3 ኪዩብ ዌን x አፕሮችስ ቱ 1። የዚህን ሊሚት ለማግኘት ምን ማድረግ ነው? ኤክስ ቦታ ማይነስ 1 መተካት፣ ቀጥታ ኤክስ ቦታ ማይነስ 1 መተካት እንችላለን። 3 ታይምስ ማይነስ 1 ስኩዌር ማይነስ 2 ታይምስ ማይነስ 1 ፕላስ 1 ከዛ እንዳለ ኪዩብ ማለት ነው ሙሉ። ስለዚህ 3 ታይምስ ማይነስ 1 ስኩዌር 1 ነው። እቺ ማይነስ ከዚህ ጋር ፕላስ ትሆናለች። ፕላስ 2 ፕላስ 1 ኪዩብ ይሆናል ማለት ነው አጠቃላይ። ሶ 3 ታይምስ 1 3 ነው ፕላስ 2 ፕላስ 1 ኪዩብ ነው ማለት ነው። ሶ እንደዚህ ስናደርግ 3 ፕላስ 2 5 ፕላስ 1 6 ነው። 6 ኪዩብ ይመጣል። 6 ኪዩብ ማለት ደግሞ 216። ሶ መልሳችን 216 ነው ማለት ነው። ሶ ሊሚቱ 216 ነው የኤ መልስ። ቀላል ነው። የቀጥታ ቫልዩን ኤክሶቹ ቦታ ቢ ሊሚት ኦፍ 3x ኪዩብ ማይነስ 5x ስኩዌር ማይነስ 1 ኦቨር 2x ማይነስ 3 የዚህን ሊሚት እንዴት ማግኘት እንችላለን? እዚህም ኤክስ ቦታ ወደ አንድም ማስገባት ነው። ምክንያቱም ወደ አንድ ስትጠጋ ስለሆነ የተጠየቅነው ኤክስ ቦታ አንድን ቀጥታ በመተካት ማግኘት እንችላለን። ያ ማለት 3x ኪዩብ ማይነስ 5x ስኩዌር ማይነስ 1 ኦቨር 2x ማይነስ 3 ነበር። ሶ ቀጥታ ኤክሶቹ ቦታ አንድ መተካት 3 ሲባዛ 1 ማይነስ 5 ሲባዛ 1 ስኩዌር እዚህ ጋር 1 ኪዩብ ነው ማይነስ 1 ኦቨር 2 ሲባዛ 1 ማይነስ 3 ይሆናል ማለት ነው። ሶ ስናባዛ 3 1 ኪዩብ 1 ነው። 3 ሲባዛ 1 3 አይደል? ማይነስ 5 ማይነስ 1 ኦቨር 2 ሲቀነስ 3 ማይነስ 1 ይመጣል ማለት ነው። ሶ 3 ማይነስ 5 ማይነስ 2 ማይነስ 2 ማይነስ 1 ማይነስ 3 ኦቨር ማይነስ 1 ከዚህ ጋር ስጣፋ ማይነስ በማይነስ ይጠፋል 3 ይመጣል ማለት ነው። ሶ የቢ አንሰራችን 3 ነው። ወደ 3 እየተጠጋ ነው የሚሄደው። እሺ ሲ ሊሚት ኦፍ 2x ስኩዌር ማይነስ 5x ፕላስ 2 ኦቨር 5x ስኩዌር ማይነስ 7x ማይነስ 6። ሶ ይሄኛውንም ለመስራት ተከተን እንሞክር እስቲ። ሁለት እዚህ 2 ስኩዌር ይሆናል አይደለ? ኤክስ ስኩዌር ጋር 2 ሲባዛ 2 ስኩዌር 4 ነው ማይነስ 5 ሲባዛ 2 ስትጠጋ 2 ማለት ነው ፕላስ 2 አይደል? ኦቨር እዚህ ጋርም 5 ሲባዛ 2 ስኩዌር ይሆናል። 5 ሲባዛ 2 ስኩዌር 4 ነው ማይነስ 7 ሲባዛ 2 ማይነስ 6 ማለት ነው። ሶ ይሄን ካልኩሌት ስናደርግ 2 ሲባዛ 4 8 8 ሲቀነስ 5 ሲባዛ 2 10
10 ሲቀነስ ሲደመር 2 ኦቨር 5 ሲባዛ 4 20 ማይነስ 7 ሲባዛ 2 14 ማይነስ 6 ማለት ነው። ሶ ይሄኛውን ስንደምር 8 ሲቀነስ 10 ማይነስ 2 ነው። ሲደመር 2 0 ኦቨር 20 ሲቀነስ 14 6 6 ሲቀነስ 6 0 0 ኦቨር 0 እንደ ዲተርሚናንት መጣ ማለት ነው። ሶ እንዴት ፋክቶራይዝ እናደርገዋለን? ይሄን ሶልቭ እናደርገዋለን ማለት ነው ገና። ሶ ይሄን ፋክቶራይዝ ለማድረግ መጀመሪያ እያንዳንዱን ፋክቶራይዝ እናድርግ። የመጀመሪያው ኑሜራቶሩ 2x ስኩዌር ማይነስ 5x ፕላስ 2 ነው። ይሄ ፋክቶራይዝ ሲደረግ 2x ስኩዌር ሁለት ቁጥሮችን እንፈልጋለን። ስናባዛቸው 4 የሚሰጡ ስንደምራቸው ማይነስ 5 የሚሰጡ እነዚህ ቁጥሮች ማይነስ 4 እና ማይነስ 1 ናቸው አይደል? ማይነስ 4x ማይነስ 1x ማለት ነው። ምክንያቱም ማይነስ 4x ማይነስ 1x ማይነስ 5x ነው። ማይነስ 4 ሲባዛ ማይነስ 1 4 ነው ማለት ነው። ሶ ፕላስ 2 እንላለን እና ይሄን ኮማን ተርም ስንሰበስብ 2x ኢንቱ x ማይነስ 2 ማይነስ 1 ኢንቱ x ማይነስ 2 ይሆናል ማለት ነው። ሶ 2x ማይነስ 1 ታይምስ x ማይነስ 2 ይመጣል ኑሜራቶሩ ፋክተራይዝ ሲደረግ። አሁን ደግሞ ዲኖሚናቶሩን ፋክተራይዝ እናደርገዋለን። ዲኖሚናተራችን ይሄኛው አንድ ነው። ዲኖሚናተራችን 5x ስኩዌር ማይነስ 7x ማይነስ 6 ነው። ሶ እቺን ፋክተራይዝ ስናደርግ 5x ስኩዌር ማይነስ ሁለት ቁጥሮችን እንፈልጋለን። አሁንም ስናባዛቸው 5 ሲባዛ 6ን ወይም 30ን የሚሰጡ ስንደምራቸው ደግሞ 7 የሚሰጡ እነዚህ ሁለት ቁጥሮች ማይነስ 10 እና 3 ነው የሚሆኑት አይደል? ማይነስ 10x ፕላስ 3x ማይነስ 10x ፕላስ 3x ማይነስ 7 ነው። ማይነስ 10 ሲባዛ 3 ማይነስ 30 ነው። ሶ ማይነስ 6 እንላለን ማለት ነው። መጨረሻ ላይ እንጽፋለን 5x ኢንቱ x ማይነስ 2 ፕላስ 3 ኢንቱ x ማይነስ 2 ይሆናል። ሶ 5x ፕላስ 3 ሲባዛ x ማይነስ 2 ይሆናል ማለት ነው። ይሄኛው ሁለተኛ ፋክቶራይዝ ስናደርግ ነው፣ ኑሜራቶሩን ፋክቶራይዝ ስናደርግ ነው። ሶ ዲኖሚናተራችን የመጣው 2x ማይነስ 1 ታይምስ x ማይነስ 2 ነበር። 2x ማይነስ 1 ታይምስ x ማይነስ 2 ኦቨር ኑሜራቶራችን ደግሞ 5x ፕላስ 3 ታይምስ x ማይነስ 2 መጣ ማለት ነው። አሁን ላይክ ተርሞችን ካንሰል እናደርጋለን። እቺ እዚህ ጋር ተጻፋለች። ከላይ ማን ይቀራል? 2x ማይነስ 1 ኦቨር 5x ፕላስ 3 ይመጣል ማለት ነው። ሶ የዚህን ሊሚት እንፈልጋለን። አሁን ሊሚት ኦፍ x approach to 2 of 2x minus 1 over 5x plus 2 ከዚህ በኋላ ቀጥታ x ሁለትን እንተካለን ማለት ነው። x ቦታ ሶ እኩል ይሆናል 2 ሲባዛ 2 ሲቀነስ 1 ኦቨር 5 ሲባዛ 2 ሲደመር 3 ይሆናል። 2 ሲባዛ 2 4 ነው። 4 ሲቀነስ 1 ኦቨር 2 ሲባዛ 5 10 10 ሲደመር 3 ይሆናል ማለት ነው። እኩል ነው 4 ሲቀነስ 1 3 ኦቨር 10 ሲደመር 3 13 ሶ ሊሚታችን 3 ኦቨር 13 ነው ማለት ነው። ሶ የሲ መልስ 3 ኦቨር 13 ይመጣል ማለት ነው። ዲ ሊሚት ኦፍ ኤክስ አፕሮች ቱ 9 ኦፍ ኤክስ ማይነስ 9 ኦቨር እንደ ሩት ኤክስ ማይነስ 3 እዚህም ኤክስን ተክተን ኤክስ ቦታ 9ን ተክተን ቼክ እናድርግ። 9 ሲቀነስ 9 0 ኦቨር 0 9 3 3 ሲቀነስ 3 0 0 ኦቨር 0 እንደ ዲተርሚናንት ይመጣል። አሁንም እችኛዋን ፋክተራይዝ አድርገን ከዛ በኋላ ካንሰል የሚደረገውን ካንሰል ካደረግን በኋላ 9ን እንተካለን ማለት ነው። እሺ እቺን ፋክተራይዝ እናደርጋለን። ሶ እቺን ፋክተራይዝ ለማድረግ ኤክስ ማይነስ 9 ኦቨር ዘ ሩት ኤክስ ማይነስ 3 አይደለ? ሶ ኢኩል ነው ኤክስ ማይነስ 9 ማለት እንደ ሩት ኤክስ ማይነስ 3 ታይምስ ሩት ኤክስ ፕላስ 3 ነው።
ኦቨር ኢን ዘ ሩት ኤክስ ማይነስ 3 ይሆናል ማለት ነው። እንዴት ነው ኤክስ ማይነስ 9 ኢን ዘ ሩት ኤክስ ማይነስ 3 ታይምስ ኤክስ ፕላስ 3 የሆነው? ኤክስ ማለት ኢን ዘ ሩት ኤክስ ስኩዌር ነው አይደል? ማይነስ 9 ማለት ደግሞ 3 ስኩዌር ነው። ሶ ይሄ በምን ፎርም ተጽፏል? አሁን ኤ ስኩዌር ማይነስ ቢ ስኩዌር ፎርም። ኤ ስኩዌር ማይነስ ቢ ስኩዌር ማለት ኤ ፕላስ ቢ ታይምስ ኤ ማይነስ ቢ ከማለት እኩል ነው። ሶ ኤክስ ማይነስ 9 ኢን ዘ ሩት ኤክስ ስኩዌር ማይነስ 3 ስኩዌር ከሆነ ከምን ጋር እኩል ይሆናል ማለት ነው? ኢን ዘ ሩት ኤክስ ማይነስ 3 ታይምስ ኢን ዘ ሩት ኤክስ ፕላስ 3 ጋር እኩል ይሆናል ማለት ነው። ሶ ከታች ኢን ዘ ሩት ኤክስ ማይነስ 3 አለ። ኤክስ ማይነስ 3 ከኤክስ ማይነስ 3 ጋር ስጠፋ ምን ይቀራል ማለት ነው? ኢን ዘ ሩት ኤክስ ፕላስ 3 ይቀራል ማለት ነው። ሶ አሁን ሊሚት ወደ ኤክስ ስጠጋ አይደል? ቀጥታ ኤክስ ቦታ 9 መተካት እንችላለን። አሁን ዚስ ሚንስ እኩል ነው ኢን ዘ ሩት 9 ፕላስ 3 ማለት ነው። ሶ ኢን ዘ ሩት 9 ፕላስ 3 ማለት ኢን ዘ ሩት 9 3 ነው ፕላስ 3 3 ፕላስ 3 6 ሶ አንሰራችን 6 ነው ማለት ነው። ሊሚቱ ወደ 6 እየተጠጋ ነው የሚሄደው። እሺ ኢ ሊሚት ኦፍ ኢን ዘ ሩት ኤክስ ፕላስ 1 ማይነስ ኢን ዘ ሩት ኤክስ ማይነስ 1 ማይነስ ኤክስ ኦቨር ኤክስ ዌን ኤክስ አፕሮችስ ቱ 0። እዚህም 0 ቀጥታ መተካት እንችላለን። 0 ስንተካ 0 ፕላስ 1 1 ኢን ዘ ሩት 1 ይሆናል ማለት ነው። ኢን ዘ ሩት 1 ደግሞ ውጤቱ 1 ነው። ማይነስ ኢን ዘ ሩት 1 ማይነስ ኤክስ ኤክስ ቦታ 0 ስንተካ 1 ማይነስ 0 1 ነው። ኢን ዘ ሩት 1 1 ነው። ሶ እዚህ 1 ነበር 1 ማይነስ 1 0 ይሆናል ማለት ነው። ከታች ደግሞ ኤክስ ብቻዋን ናት 0 ኦቨር 0 ይመጣል ማለት ነው። 0 ኦቨር 0 ከመጣ ይሄ ዲተርሚናንት ፎርም ስለሆነ ፋክተራይዝ እናደርገዋለን። ይሄኛውን ራሽናላይዝ ማድረግ እንችላለን። ሶ ራሽናላይዝ ካደረግን በኋላ ኤክስ ቦታ 0ን በመተካት ቫልዩን እንፈልጋለን ማለት ነው። ሶ መጀመሪያ እችን ራሽናላይዝ እናደርጋት። ሶ የዚህን ሊሚት ለመፈለግ መጀመሪያ እችን ፓርት ራሽናላይዝ እናደርጋት። ኢን ዘ ሩት ኤክስ ፕላስ 1 ማይነስ ኢን ዘ ሩት 1 ማይነስ ኤክስ ኦቨር ኤክስ እችን ራሽናላይዝ ለማድረግ ታይምስ ኢን ዘ ሩት ኤክስ ፕላስ 1 እዚህ ማይነስ ያልነበር እዚህ ፕላስ እንላለን ማለት ነው። ፕላስ ኢን ዘ ሩት 1 ማይነስ ኤክስ ኦቨር ራሱን ማለት ነው። ኢን ዘ ሩት ኤክስ ፕላስ 1 ፕላስ ኢን ዘ ሩት 1 ማይነስ ኤክስ ማለት ነው። ሶ ከዚህ በኋላ ይሄን ከዚህ ጋር ስናባዛ ይሄ በምን ፎርም ነው የተቀመጠው? እችን ኤ ብንላት ኤ ማይነስ እችን ቢ ብንል ቢ ታይምስ ኤ ፕላስ ቢ ያችሁ ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ፎርም ነው የተጻፈው። ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ማለት ኤ ስኩዌር ማይነስ ቢ ስኩዌር ጋር እኩል ነው። ይሄ ማለት ከላይ ያለው ማለት ዚስ ስኩዌር ማይነስ ዚስ ስኩዌር ነው ማለት ነው። ያ ማለት ኢን ዘ ሩት ኤክስ ፕላስ 1 ስኩዌር ማይነስ ኢን ዘ ሩት 1 ማይነስ ኤክስ ስኩዌር ይመጣል ማለት ነው። ኦቨር ከታች ያለው ደግሞ ኤክስ ሲባዛ ኢን ዘ ሩት ኤክስ ፕላስ 1 ፕላስ ኢን ዘ ሩት ኤክስ 1 ማይነስ ኤክስ 1 ማይነስ ኤክስ ይሆናል ማለት ነው። ሶ ይሄ ማለት ምን ማለት ነው? ሩቱ ይጠፋል። 2 ሩቱን ታጠፋለች፣ ኤክስ ፕላስ 1 ይቀራል። ማይነስ እዚህም 2 ሩቱን ታጠፋለች፣ 1 ማይነስ ኤክስ ይቀራል ማለት ነው። ኦቨር ኤክስ ታይምስ ኢን ዘ ሩት ኤክስ ፕላስ 1 ፕላስ ኢን ዘ ሩት 1 ማይነስ ኤክስ ይቀራል ማለት ነው። ሶ እንቀጥል። ኤክስ ፕላስ 1 ማይነስ 1 ፕላስ ኤክስ ኦቨር ኤክስ ኢንቱ ኢን ዘ ሩት ኤክስ ፕላስ 1 ፕላስ ኢን ዘ ሩት 1 ማይነስ ኤክስ። ሶ ይሄ ከምን ጋር እኩል ይሆናል? እኩል ነው 1 ማይነስ 1 0 ነው። ኤክስ ፕላስ ኤክስ 2ኤክስ ኦቨር ኢን ዘ ሩት ኤክስ ታይምስ ሩት ኤክስ ፕላስ 1 ፕላስ ሩት ኤክስ ማይነስ 1 ይሆናል ማለት ነው። ሶ እቺ ኤክስ ከዚች ኤክስ ጋር ትጠፋለች። 2 ኦቨር ኢን ዘ ሩት ኤክስ ፕላስ 1 ፕላስ ኢን ዘ ሩት ኤክስ ማይነስ 1 ይቀራል ማለት ነው። ሶ አሁን ኤክስ ቦታ 0 መተካት እንችላለን። 2 ኦቨር ኢን ዘ ሩት 0 ፕላስ 1 ፕላስ 0 ማይነስ 1 ሳይሆን 1 ማይነስ 0 1 ማይነስ 0 እዚህም እችኛዋ 1 ማይነስ ኤክስ ናት። ሶ 2 ኦቨር ኢን ዘ ሩት 1 ፕላስ 1 ማይነስ 0 ኢን ዘ ሩት 1 ይሆናል ማለት ነው። እዚህ ኳልሱ 2 ኦቨር ሩት 1 1 ነው ፕላስ እዚህም ሩት 1 1 ነው። ሶ 2 ኦቨር 2 ይመጣል ማለት ነው። እኩል ነው 1 መልሳችን አንድ ነው።
ሶ ኤፍ ደግሞ ሊሚት ኦፍ ኤክስ ዘ ፓወር ኦፍ 2 ኦቨር 3 ፕላስ 3 ኢን ዘ ሩት ኤክስ ኦቨር 4 ማይነስ 16 ኦቨር ኤክስ ነው ማለት ነው። የዚህን ሊሚት ለመፈለግ ኤክስ ቦታ 8ን እንጠቃ 8 ዘ ፓወር ኦፍ 2 ኦቨር 3 ፕላስ 3 ኢን ዘ ሩት 8 ኦቨር 4 ማይነስ 16 ኦቨር 8 ይሆናል ማለት ነው። ሶ ይሄ ማለት ከምን ጋር እኩል ነው? እኩል ይሆናል 8 2 ኦቨር 3 ማለት 8 ስኩዌር ኢን ዘ ሩት ኪዩብ ሩት ኦፍ 3 ማለት ነው። ፕላስ 3 ኢን ዘ ሩት 8 ይመጣል ኦቨር 4 ማይነስ 3 ኢን ዘ ሩት 64 ኪዩብ ሩት ኦፍ 64 ፕላስ ሩት 8 ማለት 2 ኢን ዘ ሩት 2 ማለት ነው አይደለ? እዚህ እቺ 2 ከዚህ 3 ጋር ትባዛለች 6 ኢን ዘ ሩት 2 ይመጣል ማለት ነው። ኦቨር 4 ማይነስ 2 2 ነው። ሶ ሩት 64 ማለት ደግሞ 4 ነው። 3 ሲባዛ 4 ፕላስ 6 ኢን ዘ ሩት 2 ኦቨር 2 ይመጣል ማለት ነው። 3 ሲባዛ 4 12 ፕላስ 6 ኢን ዘ ሩት 2 ኦቨር 2 ይመጣል። ሶ ኮመን 6 እናወጣለን 6 ኢንቱ 2 ፕላስ ኢን ዘ ሩት 2 ኦቨር 2 ሶ በሁለት 1 በሁለት 3 ሶ መልሳችን 3 ኢን ዘ ሩት 2 ይሆናል ማለት ነው። ይህ ማለት 6 ፕላስ 3 ሩት 2 ይመጣል ማለት ነው። ሶ መልሳችን 6 ፕላስ 3 ኢን ዘ ሩት 2 ነው። ጂ ሊሚት ኦፍ ኪዩብ ሩት ኦፍ 3x ስኩዌር ማይነስ 4x ፕላስ 9 ዌን ኤክስ አፕሮችስ ቱ 5 ሶ በዚህኛው ኤክስን ቀጥታ በ5 መተካት ነው። ሶ ኪዩብ ሩት ኦፍ 3 ሲባዛ 5 ስኩዌር ሲቀነስ 4 ሲባዛ 5 ሲደመር 9 ይመጣል ማለት ነው። ያ ማለት ኪዩብ ሩት ኦፍ 3 ሲባዛ 5 ስኩዌር 25 ነው። ሲቀነስ 4 ሲባዛ 5 20 ሲደመር 9 እናገኛለን። ሶ ኪዩብ ሩት ኦፍ 3 ሲባዛ 25 75 ይሆናል። ሲቀነስ 20 ሲደመር 9 ሶ ኪዩብ ሩት ኦፍ 75 ሲቀነስ 20 55 55 ሲደመር 9 64 ይመጣል ማለት ነው። ሶ ኪዩብ ሩት ኦፍ 64 ስንት ነው? እሺ አሁን ደግሞ የአይን እንሰራለን። ሊሚት ኦፍ 3x ማይነስ 3 ኦቨር ኪዩብ ሩት ኦፍ x ፕላስ 7 ማይነስ 2 ዌን ኤክስ አፕሮችስ ቱ 2 የዚህን ሊሚት እንዴት እናገኝ? በመጀመሪያ ዜጋ ኤክስ ቦታ አንድን ብንተካ ምን እናገኛለን የሚለውን ቼክ እናድርግ። 3 ሲባዛ 1 3 ነው። ማይነስ 3 0 ሶ እዚህም አንድ ብንተካ 1 ሲባዛ 7 8 ኪዩብ ሩት ኦፍ 8 2 2 ሲቀነስ 2 0 ሶ አንድን ብንተካ 0 ኦቨር 0 ነው ማለት ነው የምናገኘው። ሶ ይሄኛው ምን ማድረግ አለብን? አሁን ፋክተራይዝ ማድረግ አለብን ማለት ነው። እቺን ፋክተራይዝ ለማድረግ 3x ማይነስ 3 ኦቨር ኪዩብ ሩት ኦፍ x ፕላስ 7 ማይነስ 2 አሁን ይሄን ፋክተራይዝ ለማድረግ እችን በሌላ ተርም ኤክስን ወደ ሌላ ተርም ለመቀየር እችን በሌላ ተርም እናስቀምጥ። ያ ማለት ኪዩብ ሩት ኦፍ x ፕላስ 7 እኩል ነው ቲ ብትሆን ቲ ናት ብንል ሶ ይሄን ኪዩብ ስናደርግ x ፕላስ 7 ምን ይሆናል ማለት ነው? ቲ ኪዩብ ይሆናል ማለት ነው። ሶ አሁን ሁሉንም ኤክሶች በቲ ለመተካት ነው የምንሄደው። ሶ ይሄ ማለት x እኩል ነው ቲ ኪዩብ ማይነስ 7 ናት ማለት ነው። ሶ አሁን ወደ ኋላ እንመለስና ሊሚት ኦፍ x approaches to 1 ኦፍ የላይኛው ፋንክሽን 3x ማይነስ 3 ኦቨር ከዛ ኪዩብ ሩት ኦፍ x ፕላስ 7 ማይነስ 2 ማለት ነው። ሶ ይሄ ማለት ከምን ጋር እኩል ይሆናል? ሊሚት ኦፍ 3 ታይምስ x ቦታ ቲ ኪዩብ ማይነስ 7 ቲ ኪዩብ ማይነስ 7 ከዛስ ማይነስ 3 ያለች ማይነስ 3 ኦቨር ኪዩብ ሩት ኦፍ x ፕላስ 7 ጋር ቲ ማለት ነው ቲ ማይነስ 2 እንላለን ማለት ነው። ዌን እዚህ ጋር አሁን x ነበር አይደል ያልነው? እዚህ ጋር ዌን ቲ
አፕሮችስ ቱ ቲ ወዴት ነው የምትጠጋው? እዚህ ጋር እኔ ኤክስ እኩል ነው ቲ ኪዩብ ማይነስ 7 ነው አይደል ያልነው? ኤክስ እኩል ነው ቲ ኪዩብ ማይነስ 7 ነው ያልነው። ሶ በመጀመሪያው ጥያቄ ኤክስ ወደ 1 ብትጠጋ ነው የተባለው አይደል? ለምሳሌ ኤክስ ወደ 1 ብትጠጋ እኩል ነው ቲ ኪዩብ ማይነስ 7 ብንል ቲ ኪዩብ ስንት ብትሆን ነው ኤክስ ይሄኛው ቲ ኪዩብ ማይነስ 7 አንድ የሚሆነው? እዚህ ጋር ቲ ኪዩብ 8 ብትሆን አይደል? 8 ማይነስ 7 አንድ ስለሆነ ማለት ነው። ሶ ቲ ኪዩብ ወደ 8 ብትጠጋ ነው ማለት ነው። ቲ ኪዩብ ወደ 8 የምትጠጋው ደግሞ ቲ ወደ 2 ስትጠጋ ነው። ምክንያቱም 2 ኪዩብ 8 ስለሆነ ሶ እዚህ ጋር ቲ አፕሮችስ ቱ 2 እንላለን ማለት ነው። አሁን ቀጥታ መስራት ነው። ሊሚት ኦፍ ቲ አፕሮችስ ቱ 2 ኦፍ ይሄኛው ወደ ውስጥ ይገባል 3 ቲ ኪዩብ ማይነስ 21 ማይነስ 3 ኦቨር ቲ ኪዩብ ማይነስ 2 ይሄ ማለት ይሄ ሲቀናነስ 3 ቲ ኪዩብ ማይነስ 24 ኦቨር ቲ ማይነስ 2 ይሆናል ማለት ነው። ሶ ይሄን ፋክተራይዝ እናድርግ። 3 ቲ ኪዩብ ማለት 3 ትወጣለች ቲ ኪዩብ ማይነስ 3 8 ይቀራል ኦቨር ቲ ማይነስ 2 ይሆናል ማለት ነው። አሁን እችን ፋክተራይዝ እናድርግ። ቲ ኪዩብ ማይነስ 8 ማለት ነው። ቲ ኪዩብ ማይነስ 8 ማለት ከምን ጋር እኩል ነው? ቲ ኪዩብ ማይነስ 2 ኪዩብ ጋር አይደል? ሶ በቅድሙ ፎርሙላ መሰረት ኤ ማይነስ ቢ ኤ ኪዩብ ማይነስ ቢ ኪዩብ ማለት ኤ ማይነስ ቢ ታይምስ ኤ ስኩዌር ፕላስ ኤቢ ፕላስ ቢ ስኩዌር ጋር እኩል ነው አይደለ? ስለዚህ ይሄ ማለት ደግሞ ቲ ኪዩብ ማይነስ 2 ኪዩብ ማለት ቲ ማይነስ 2 ታይምስ ቲ ስኩዌር ፕላስ 2ቲ ፕላስ 4 ጋር እኩል ይሆናል ማለት ነው። ሶ ቲ ኪዩብ ማይነስ 8 ጋር ቲ ማይነስ 2 ታይም ቲ ስኩዌር ፕላስ 2ቲ ፕላስ 4 የሚለውን እንተካለን። ሶ 3 ከውጭ ያለች 3 ኢንቱ ቲ ማይነስ 2 ታይምስ ቲ ስኩዌር ፕላስ 2ቲ ፕላስ 4 ኦቨር ቲ ማይነስ 2 ይሆናል ማለት ነው። ቲ ማይነስ 2 በቲ ማይነስ 2 ስጣፋ 3 ኢንቱ ቲ ስኩዌር ፕላስ 2ቲ ፕላስ 4 ይቀራል። ሶ አሁን ቲ ቦታ ማንም መተካት ነው። ቲ አፕሮችስ ቱ 2 አይደል ያልነው? 2 መተካት 3 ኢንቱ ቲ ስኩዌር ማለት 2 ስኩዌር ነው ፕላስ 2 ታይምስ 2 ፕላስ 4 ይሆናል ማለት ነው። ሶ ይሄ ማለት ከምን ጋር እኩል ነው? 3 ኢንቱ 4 ፕላስ 4 ፕላስ 4 ጋር ማለት ነው። ዚስ ሚንስ 3 ኢንቱ 4 ፕላስ 4 ፕላስ 4 12 3 ታይምስ 12 እኩል ነው 36 ይመጣል ማለት ነው። ሶ ሊሚታችን 36